ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ የኢትዮጵያ ልማት ባንክ በየሳምንቱ ያዘጋጀ ወደ እናንተ የሚያደርሰው ዜና ልማት ባንክ የተሰኘውና አጫጭር የፋይናንስ ዘርፉን የሚዳስሱ መረጃዎች የሚቀርቡበት መርሃ ግብር ነው። በዜና ልማት ባንክ ፕሮግራማችን ባንካችን በሳምንቱ ያከናወናቸው አበይት ጉዳዮች ወደ እናንተ የምናደርስበት ዝግጅት ነው። ከመረጃዎቹ ጋር ትዕግስት ንጉሴ ነኝ። ቀዳሚ ወደምናደርገው መረጃችን እናልፋለን። የኢትዮጵያ ልማት ባንክና የስራና ክህሎት ሚኒስቴር የመግባቢያ ሰነድ ተፈራረሙ። የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳና የስራና ክህሎት ሚኒስቴር ወይዘሮ ሙፈሪያት ከሚል በግጭትና በተፈጥሮ አደጋ ለተጎዱ አካባቢዎች በዝቅተኛ ወለድ በባንኮችና በማይክሮ ፋይናንሶች አማካኝነት ብድር ለማቅረብ የሚያስችል ስምምነት በባንክ ዋና መስሪያ ቤት ተፈራርመዋል። የፋይናንስ ድጋፉ በግጭትና በተፈጥሮ አደጋ ለተጎዱ የሀገሪቱ አካባቢዎች የሚውል መሆኑን የተገለጸ ሲሆን የኢትዮጵያ ልማት ባንክ ከዚህ ቀደም ሲያቀርብ ከነበረው የወለድ ምጣኔ ዝቅ አድርጎ ለማበደር መወሰኑም የሚደነቅ መሆኑን ሚኒስትሯ የገለጹ ሲሆን ፕሮጀክቱ ውጤታማ እንዲሆን ሁሉም ባለድርሻ አካላት ጥረት ማድረግ እንደሚገባውም አጽንኦት ሰጥተዋል። የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ በበኩላቸው ማህበረሰቡን ተጠቃሚ ለማድረግ በማሰብ የብድር አቅርቦቱን በባንኩ ቦርድ እና የማኔጅመንት አባላት ውሳኔ ዝቅተኛ በማድረግ የብድር አቅርቦቱን ማመቻቸቱን ገልጸው ባንኮችና ማይክሮ ፋይናንሶችም ይህንን ከግምት በማስገባት በተመጣጠነ ወለድ እንዲያስተላልፉም አሳስበዋል። በተያያዘ ዜና የኢትዮጵያ ልማት ባንክ በሴቶችና ወጣቶች ብቻ ለተቋቋሙ የአነስተኛና መካከለኛ ኢንተርፕራይዞች ድጋፍ የሚውል ብድር በባንኮችና ማይክሮ ፋይናንሶች ተቋማት አማካኝነት ለማቅረብ የሚያስችል ስምምነት ተፈራርሟል። በመላ ሀገሪቱ የሚገኙ የአነስተኛና መካከለኛ ኢንተርፕራይዞችን ለመደገፍ ባንኩ በግብርናው ዘርፍ ትኩረት አድርገው ለሚሰሩ ስራ ፈጣሪ ሴቶችና ወጣቶች በአነስተኛ ወለድ በባንኮችና በማይክሮ ፋይናንሶች ተቋማት በኩል ተደራሽ ለማድረግ የመግባቢያ ፊርማም ተፈራርሟል። ይህ በእንዲህ እንዳለ የስራና ክህሎት ሚኒስቴር በቴክኖሎጂ በመታገዝ ሀገራዊ የስራ ዕድል ፈጠራ ስነ ምህዳር የሚያጠናክር ስትራቴጂያዊ የመግባቢያ ስምምነት ከስንቄ ባንክ ጋር መፈራረሙን አስታውቋል። ስምምነቱ የኢትዮጵያ የስራ ገበያ መረጃ ስርዓትን ጥቅም ላይ በማዋል መረጃ ተኮር የብድር አቅርቦትን ተደራሽ ለማድረግ ምቹ ሁኔታ እንደሚፈጥርም ተገልጿል። በገጠርና በከተማ ሰፊ የስራ ዕድል ከመፍጠር አኳያ አካታች የፋይናንስ ስርዓትን፣ የዲጂታል ባንኪንግ አገልግሎትን እንዲሁም የክህሎት ልማት ስራዎችን በቅንጅት ለማሳለጥ የላቀ አቅምም ይፈጥራል ተብሏል። ስምምነቱም ኢትዮጵያ ውስጥ በስራ ዕድል ፈጠራ ያለውን የብድር አሰጣጥ ስርዓት ከንብረት ዋስትና ወደ ብቃት ተኮር ይቀይረዋል ተብሏል። ይህም በዋስትና እጥረት ሳቢያ ሀሳባቸውን መተግበር ለተቸገሩ የገጠርና የከተማ ወጣቶች ስራ ፈጣሪዎች ሰፊ የፋይናንስ አቅም ይፈጥራል። ከዚህ ባሻገር የኢትዮጵያ የስራ ገበያ መረጃ ስርዓትን በመጠቀም የብድር አለመመለስ ስጋትን መቀነስ የሚያስችል ሲሆን አዳዲስ የፈጠራ ሀሳቦች በቀላሉ ወደ መደበኛው የስራ ገበያ እንዲገቡ ጉልህ አስተዋጽኦ ያበረክታልም ተብሏል። የግብርና ቢዝነስ ኩባንያ የሚያቋቁሙ አምራቾች የውጭ ምንዛሬ ቅድሚያ እንዲያገኙ የሚያስችል ረቂቅ አዋጅ ተዘጋጀ። ረቂቅ አዋጁ ለሕዝብ ተወካዮች ምክር ቤት የቀረበ ሲሆን ዝቅተኛው የተከፈለ ዋና ካፒታል ከ1.5 ሚሊዮን ብር ማነስ እንደሌለበትም አመላክቷል። ረቂቁን ወደ ምክር ቤት የመራው የሚኒስትሮች ምክር ቤት ሲሆን የአነስተኛ ይዞታ አምራቾችን ምርት የማሰባሰብ የማደራጀትና በገበያ የመደራደር አቅማቸውን ማሳደግ እንዲሁም የግብርና ምርትን በማቀነባበርና እሴት በመጨመር ገበያቸውን እንዲያሳድጉ ኑሯቸውንም እንዲያሻሽሉና ወደ መካከለኛ አልሚነት እንዲሸጋገሩ ለማስቻል የሚቋቋሙ የግብርና ቢዝነስ ኩባንያዎች የውጭ ምንዛሬ ቅድሚያ እንዲያገኙ የሚደረግ መሆኑም ተብራርቷል። የሚኒስትሮች ምክር ቤት ግንቦት 18 ቀን 2018 ዓ.ም በ55ኛው መደበኛ ስብሰባው ያጸደቀውና ወደ ሕዝብ ተወካዮች ምክር ቤት ያመራው የግብርና ቢዝነስ ኩባንያ ረቂቅ አዋጅ ኑሯቸው በዋናነት በግብርና ላይ የተመሰረተ አርሶ አደር፣ አርብቶ አደር ወይንም ከፊል አርብቶ አደር የግብርና ቢዝነስ ኩባንያዎች ማቋቋም እንደሚችሉ
ገልጸዋል። ከሪፖርተር ያገኘነው መረጃ እንደሚያመላክተው አምራቾች የግብርና ቢዝነስ ኩባንያዎችን ለማቋቋም ሲፈልጉ በማንኛውም ጊዜ ከስራቸው ጋር በተያያዘ የሚያስፈልጓቸውን ከውጭ የሚገቡ የግብርና ግብዓቶችን፣ ቴክኖሎጂዎችን፣ ለእርሻ አገልግሎት የሚውሉ መሳሪያዎችን ለማስመጣት የውጭ ምንዛሬ ቅድሚያ እንዲያገኙ ያስችላቸዋልም ተብሏል። በአዲሱ የኢነርጂ ፖሊሲ የኤሌክትሪክ ተጠቃሚነትን ወደ 78 በመቶ ለማሳደግ እንደሚሰራ ተመላከተ። ከ1986 ዓ.ም በኋላ ለመጀመሪያ ጊዜ የወጣው አዲሱ የኢነርጂ ፖሊሲ የኃይል ማስፋፊያና ማሰራጫ መስመሮችን በማስፋፋት በሚቀጥሉት 4 ዓመታት ውስጥ 78 በመቶ የሚሆነውን የኢትዮጵያ ሕዝብ ከብሔራዊ የኃይል ቋት የኤሌክትሪክ ተጠቃሚ ለማድረግ ቅድሚያ ግብ መሰጠቱ ታውቋል። የሚኒስትሮች ምክር ቤት ግንቦት 18 ቀን 2018 ዓ.ም የጸደቀው አዲሱ የኢነርጂ ፖሊሲ 78 በመቶ የሚሆነውን ሕዝብ ከብሔራዊ ኃይል ቋት ተጠቃሚ ከማድረግ ባሻገር ቀሪውን 22 በመቶ እንደ የፀሐይ ኃይል የመሳሰሉ ቴክኖሎጂዎችን በማልማት ለገጠር ቤተሰብ፣ ለማህበራዊ ተቋማትና ለኢኮኖሚ ዘርፎች አስተማማኝ የኤሌክትሪክ ኃይል ማድረስ ታሳቢ ያደረገ ነው። በአሁኑ ወቅት በተለያዩ አማራጮች የኤሌክትሪክ ኃይል ተጠቃሚ የሆነው ሕዝብ 65 በመቶ መሆኑንና ስርጭቱ የተዛባ እንደሆነ ፖሊሲው ያስረዳል። ከውጪ ወዳገኘነው መረጃችን እናልፋለን። በምስራቅ አፍሪካ ያለውን የንግድ ፍሰት ያሳልጣል የተባለለት የጅቡቲ የኢነርጂ ማዕከል በሰላም ግሩፕ ተቋቋመ። የሰላም ግሩፕ በጅቡቲ የ160 ሚሊዮን ዶላር የኢነርጂና ሎጂስቲክ ተርሚናል ግንባታ ጀምሯል። ይህ ፕሮጀክት ኢትዮጵያንና ሰፊውን የምስራቅ አፍሪካ ገበያ ለሚያገለግሉ የነዳጅና የሸቀጥ አቅርቦት ስብስቦችን ያጠናክራል ተብሎ ይጠበቃል። ፕሮጀክቱ በዚህ ሳምንት በጅቡቲ የወደብ መሰረተ ልማት አቅራቢያ በሚገኘው ስትራቴጂያዊ ዳመርጆክ ኮሪደር ውስጥ በይፋ ተጀምሯል። 22 ሄክታር የሚሸፍነው ተርሚናል በግምት 400,000 ሜትር ቶን ለነዳጅ፣ ፈሳሽ ፔትሮሊየም ጋዝ እና ለምግብ ዘይት ምርቶች የማከማቻ አቅም እንደሚኖረውም ተመላክቷል። ፕሮጀክቱ ሲጠናቀቅ እያደገ የመጣውን የምስራቅ አፍሪካ ፍላጎት ለመደገፍ እና በመላው ምስራቅ አፍሪካ የንግድ መስመሮችን ለመቀየር ያለመ የተቀናጀ የማከማቻ የንግድና የማከፋፈያ ማዕከል ሆኖ ያገለግላልም ተብሏል። ውድ ተመልካቾቻችን ለዚህ ሳምንት የያዝንላችሁ የዜና ልማት ባንክ መረጃዎቻችን እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ሳምንት በሌሎች መረጃዎች እንገናኛለን። እስከዚያው ሰላም ቆዩን።